የሚሉ ከኔ ጋር እየተሳደቡ ልጆች ይሻላል። እንደዚህ አንዳንድ ከአስመሳዮች በጌታ በኢየሱስ ወይ ጉድ ይወገድ ነው። አረ ይወገድ። 666 መንፈስ አለች ግን ማለት ነው ወንጀለኛ አን ሐቂቃ በእናትሽ ለምሳሌ አሁን ልጅ የሱ አይደለም ብለ በቃ ሰላም በቃ እንትን ብሎ ቢመጡ የምር እኔ በጣም ደስተኛ ነኝ። በቃ ልጅቷ አዎ ደስተኛ ያ ጊዜ ብሩኬ ድምቀት ይኖራል። ትክክል የምር በቃ ነፃነት ኖሯቸው እንደፈለጉ ይሆናሉ። አሁን ሃይሚም እኮ የሚጠራጥርበት በቃ እሱ ነገር ነው። በቃ ልጅ አለ እየተባለ እኮ አሁን ማለት ነው። አሁን ይኸውላችሁ እናንተ ያልገባችሁም እንጂ ይሄ ልጅ ምናልባት ፈጣሪ ፍቃድ ካልሆነ የሰው ልጅ ይሳሳታል። ተሳስቶ ይሄ ልጅ የብሩኬ ነው ከተባለ ይሄ ጨረቃ ፋሚሊ የተባሉ ሃይሚ ከሱ ጋር የተስማማችዋ ሁሉም ሰው አንድ ናችሁ እያሉ እየከራከሩ የነበሩ አሁን ያዙን ሊቀቁኝ እኛን እየሳደቡ የነበሩ ልጆች ገደል ሊገባ ነው ወይ እንዴት ሊሆኑ ነው? እሱን ንገሩ። እኔ እሱ እርግጠኛ ነኝ ሃይሚ አትቀበልም። የምሬ ነው 100% ነው አትቀበልም ብዬ ነው የማስበው። ግን አው እንደዚህ ከሆነ የሱ አይሆንልን ነው የምለው። እኔ የኔ ምኞት እሱ ነው። ገና መላነሽ መላ ላይ ነሽ። እኔ ደግሞ ከዚህ ከፊትም ነግሬያለሁ፣ አሁንም ነግሬያለሁ። ይሄ ልጅ የብሩኬም የሰው ልጅ ይሳስታል አይደለ? እሱ ላይ አልተጀመረም ምንም ነገር ላይ ማለት ነው። ገብቶሻል? ማንም ሰው ላይ የሚፈጠር ነገር ነው። ምናልባት የሱም ከሆነ የሱ አይሆንም፣ በፍጹም አይሆንም። እንደዚህ ነገርም አይሰራም። የሱ ልጅ ከሆነ እናሳድጋለን፣ ከነምኑ እንቀበላለን። ወንድምን እኛ አንጥልም ብዬ ነው የገባሁት። ገብቶሻል? ቀርምጣ እሺ በቃ አንድ ሰውን ከወደዳችሁ ከነንፍጡ መጀመሪያ ሃይሚ የተሳሰተችው መንገድ ምንድነው ካላችሁ ልክ እንደ መጀመሪያ ልዩ እንደዚህ ሆንኩኝ ብላ መጣች። ይሄ ነገር የተነሳው መስከረም ላይ ነው አይደለ? ያ ጊዜ ለምን ደነገጠች? ያው ማንንም ሰው ያስደነግጣል ይሄ ነገር ማለት ነው። ግን ጎን ላይ እንቁም እንደዚህ እንሁን ያለው የነበረው ጊዜ ይሄ ነገር ውሸት ነው ወይ እውነት ነው ከማለት ኦሮጣ እንለያይ አለች። ከዛ በኋላ በሌላ መልክ መጡ። ቤት ምናምን እንደዚህ እየሆኑ መጡ፣ ተስማሙ። ከዛ ይሄ ግራ ግብት የሆነ ነገር እኔን ማሳመን የሚችለው እንዴት ነው? ይሄ የሁለቱም ልጆች ፍቅር ነው ወይ ምንድን ነው ማለት አለብኝ። አንድ አድናቂ ከሆናችሁ ሁሉንም ቦታ ቼክ ማድረግ አለበት። ዝም ብላችሁ ወዲም ከማለት ይልቅ ይሄ ነገር ወዴት ሊሄድ ነው? ወዴት ነው የሚሄደው? እንዴት ሊሆን ነው ማለት አለብን። ነገሮቹ እኮ ያስታውቃል። ስለዚህ አንድ ሰው አስቦ ማውራት አለበት። ያ ጊዜ እውነትም ብሩኬ ምናልባት ሃይሚ ላይ እንደዚህ አይነት ነገር ቢደርስ ማለት ነው እንደውም ቢደርስ እሱ እውነትም ሃይሚን የሚወድ ከሆነ ከልቡ የሚያፈቅር ከሆነ ምን ይላል? አዝኖ ምን ሆነሽ እንደዚህ ሆነሽ አይዞሽ ምናምን ብሎ ነው ጎን ላይ መቆም አለበት። ያ ጊዜ የተፈጠረው ነገር ሁሉ የሚደብር ነው። እኔ በምንም መመለስ አልቻልኩም። አንደኛ ደግሞ ከዚህ ከፊት የተፈጠረ ነገሮችን አይታችኋል። ያ ጊዜ ራሱ እሷን እኔ ድሮ በቃ እኔ እንደዚህ አይነት ጥላቻ የለኝም ነበረ እና ማንነት እና ሱሲና ጋር የሰራችው ጊዜ በቃ ከልቤ ያወጣሁት። ከዛ በኋላ አልተመለሰችም። ምን ላርግ? ጥፋት ላይ ጥፋት እየተጨመረ ነው። እኔ ለሷ ምንም አላርግም፣ እሷም ደግሞ ለኔ ምንም አታደርግም። ሰው በህይወት ያለው ሰው ምናልባት በህይወት ይኑር ምን ለቤተሰብ ለራሱ ማለት ነው። ስለዚህ የማንንም ህይወት እኔን እኮ አይመለከትም። እናንተም እንደ ኦዲየንስ እንደ አድናቂ ከሆናችሁ ለሁለቱም በኩል ማየት አለበት እንጂ አንዱን ወግናችሁ አንዱን ትጠላላችሁ። ስለዚህ ይሄም ሰው ነው እሷም ሰው ናት ተብሎ የሚነሳው ነገር ብዙ ነገር ያደርሳል። ግን ያ ጊዜ አሁን አንድ ላይ ስለመጡ እኛን ክፉ ታረጋላችሁ። ግን እንደዚህ ያሉት ነው ልጁ ይሱ ሆኖ ወይም አልሆነም ወይም ሆኗል ብሎ ተጣርቶ በኋላ ነው እኔ አንድ ላይ የሚቀበላቸው ነው የምትይው? አዎ ዋናው ይሄ ነው።
እሱን እንግዲህ ጸሎት አድርጊ። ምክንያቱም ልጁ እኮ የሱ እኔ እንዳልሆነ እስከዛ ድረስ እኔ ሀይሚ ከብሩኬ ጋር ተስማምታለች ብዬ ቤቴ ላይ የሚፈትስ ነገር የለም። ፎቶን አለቃትም ያዙኝ ልቀቁኝ አልልም። እንደ ድሮ ቁጭ ከምሬ ነው የምልሽ። ለምን ነገሩ ብሩኬ ላይ ያለው እውነት እስከሚወጣ ድረስ ቁጭ ቁጭ ነው። እኔ እሷም እኮ አልወረደላትም። ገባሽ አይደለ? አልወረደላትም እኮ ዝም ብላ ነው እንጂ ትላንትና ራሱ ልታወራ ነበረ። ከዛ እሱ በዘፈን ነው ያሸፋፈነው እንጂ ልታወራ ነበረ። አው ነገሮቹ ሁኔታዎቹ ያስታውቃሉ እኮ። ልጅቷ ፍራቻ አላት። አንደኛ ሀይሚ ላይ ፍራቻ አላት። ትልቅ ፍራቻ ነው አለው። ገብቶሻል? ምናልባት እሷን የሚያስፈራ ነገር ምንድን ነው? እንደዚህ መተው ነው በቃ። ጥርጣሬ እኛ ላይም ጭንቅላት ላይ መኖር አለበት። የብሩኬን ንጹህነትም ይቺ ልጅቷ ወልዳ የውሸትም ይሁን እውነትም ይሁን ስራም ይሁን ምናቅ ነገር የለም። ይሄ እውነት እስከሚወጣ ድረስ ማንንም አላሽቃብጥም። እንደ ድሮ ሆኜ እኖራለሁ። ወንጀለኛ ለአንቺ ተጽፎልሻል፣ አንብቤ። ምን ለምንድን ነው እንደዚህ የምትለው? ተገኘ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማኛ እንዴት ናችሁ? ሰላም ነው። ኧረ ማኛ ማይ ፍሬንድ በእናትሽ እንዴት ነሽ? እኔማ እኮ ደግ ደግ እያወራሁኝ ነው ዛሬ። ከስድብ ከሱስ ወደ ኢየሱስ እያልኩኝ ነው። ጥያቄ መልስ። ወንጀለኛ የተጻፈውን መልሽላት። ለዚች አንቺ ፍቅረኛሽ በፊት ባታገቡ አይ ተው እሱን ነገር ይኸውልሽ። እኔ እኮ ነገርኩኝ ሀቢቴ። እኔ እኮ ከዚህ ከፊትም ነግሬያለሁ። ገብቶሻል? እንደዚህ የምትለው እኔ እውነት ከዚህ ከፊት የኔ ፍቅረኛ አለኝ በይ። በጣም እንተዋወቃለን። ውስጡን የኔ ውስጥንም ያውቃል፣ የሱ ውስጥንም አውቃለሁ እኔ ማለት ነው። ከዛ ለኔ መጥፎ የሚያስብ ከሆነ ራሴን በቃ ከሱ ሸሽቼ መኖር ፈልጋለሁ አይደለ? ለኔ ጥሩ ከሆነ ምንም ነገር የሚፈጠር ከሆነ ምንም ነገር የሚመጣ ከሆነ ጎን ላይ ቆሜ እንደዚህ አይነት ነገር አይሰራም ብዬ ድግም ብዬ ያወራለሁ። ገብቶሻል? ግን ፍቅረኛ ሆኖ እኔን እንትን የሚያረግ ከሆነ እስካሁን ድረስ አልቆይም። ፋክት ነው። አዩ ማኛ ማይ ብሬን ማይ ፍሬንድ እንዴት ነሽ? በእናትሽ ቁርስ በላሽ? እኔ ኮፊ ልጠጣ ራስን እያመመኝ ነው። ምንም አልጠጣም። አይ አይደለም። እኔማ ምንም አዲስ የለም እኮ። እኔ እንደዚህ እያልኩኝ ነው። ለምን አትመለሽም የሚል ልጆች አለ በውስጥ መስመር ራሱ እነሱ አንድ ናቸው ምናምን ስሉ እኔ የነሱ የብሩኬ እውነትም ሀቅ እስከሚወጣ ድረስ እኔ አልስማማም። ሀቅ ወጥቶ በኋላ ብሩኬ ምናልባት እንደ ሰው ተሳስቶ ከሆነ ከነንፍጡ እንቀበላለን ብለናል ከዚህ ከፊትም። አሁን ይሄ ነገር እውነትም ውሸት የሚሆን የምናውቅ ነገር የለም። ሀይሚ ጥርጣሬ ያላት ዱባይንም አልመጣም ብላለች። ስለዚህ የእሷ ነገር ምንም አላመንኩም። እንዴት ነው ይሄ ነገር ላይ ተስማምቷል ብዬ ከእናንተ ጋር አብሮ መኖር እንፈልገው እያልኩ አይዋ አሁንም እኮ እሷማ ጥርጣሬ ላይ ናት። አላምንህም አልሄድም አለች። ያ ማለት ደግሞ ተስፋታለ። ስለዚህ እሱ ማወቅ አለብን የሚሆኑት በቃ ማለት አሁን እሱ ዱባይ ሄደ፣ እሷ ደግሞ እዛ ሆነች። እንዴት ነው የሚሆኑት? በቃ አሁን በቃ በምን አይነት ነገሮችም እኮ ያስታውቃሉ እኮ። ምን አላ ከዚህ ሁሉ ከምናምኑ ይሻላል እዛ ጋ እረፍት እንወስዳለን። ነገሮቹ የሚፈጠር ነገር ሁሉ ቆንጆ አይደለም። እረፍት እንውሰድ ስል የሆነ ትጠራጥራለሽ። ገብቶሻል? በኋላ ይሄ ነገር ምን ከሲላት እኮ የሆነ
አይመጣም ብላ እንኳ አላሰበችም። ቢቀርም ይቅር የማል በቃ ውስጧ ትክክለኛ እምነት አሁንም አልገባላትም። አሁንም ደግሞ ብቻ እኔ ምን እንደምታስብ አላውቅም። እንዴት ነው እሺ የሚኖሩት ነው? እኔ አሁን እሱ ዱባይ ሄደ እኮ እኔ እኮ አሁንም ተስማምተዋለሁ ብዬ የሆነ 2-3 ቪዲዮ አይቼ እነሱ ላይ መሀል ላይ መግባት አልፈልግም። ነገሮቹ ብሩኬ ንጹህነት እውነትም አላርግም ብለዋል። ልጄ የኔ አይደለም ብለዋል። ስለዚህ ይሄ ነገር ምናልባት የሰው ልጅ ይሳሰታል። ተሳስቶም ይሄ ነገር ተፈጥሮ ከሆነ እሷ መቀበል ካለበት ከወደደች አሁን ሳይሆን ከነንፍጡ መቀበል አለበት። አልቀበል የምትል ከሆነ ግልጹን አወርተ መቀመጥ። ቢሳሳት ራሱ ምን ልጅን የሚያህል ነገር አልክድም ብሏላ። ያ ነው እኮ ደግሞ እንደዚህ የሚያደርግ ገብቶሻል። እሱም እኮ እኔም ይጠረጥራታለሁ። አዎ ሰው ዝም ብሎ ሰው ስለጨበጨበ እኔ አልጨበጭብም። እርጉዝ ተብዬዋ ደግሞ በቃ የሆነ ወይም አደንዝዛውም ቢሆን መቼም የሰው ልጅ በህይወቱ እያለ ራሱን ይስታል እንጂ ህይወቱ እያለ እንዴት እሷ ጋር እንትን ማለቱን አያውቅም እንዴ? ምንም ቢሆን ያ ጊዜ እኮ የተፈጠረው ነገሮችማ ያናድዳል። እናንተም አይታችኋል። እነሱ ሲናገ እየተጀመረ ቆይቷል። ይሄ የሱስ ሲናገ የነበረው ጊዜ ራሱ በጣም ያናድዳል። ያላረገው ነገር ላይ ምናልባት ያ ጊዜ የተፈጠረው ፕራንኮች በጣም የሚያስጠላ ነው አይደለ? ሱስና ገብሩኬ አልተኛም ተኝታል ተብሎ እንትን ካሜራ እያሳየው ፕራንክ የሰራው ታሪክ ላይ ስንት ደረጃ እንደደረሱ እሱን አይተሻል አይደለ? ያ ጊዜ ምናልባት ምን ስላረኩኝ ነው እኔን እንደዚህ ያደረገችዋ? አሁን ቢያደርግስ ምን ታመጣለሽ ብሎ ወንድ ልጅ ነው ይሰማል፣ ይናደዳል። ይሄ ነገር ተሳስቶ እሱ አያርግም። አሁንም እነግራለሁ ተሳስቶ ያ ጊዜ ምናልባት ተናዶ ይሄ ነገር ተፈጽሞ ከሆነ አሁን የተስማሙ ሰው በኋላ ይሄ ነገር አዎ ከተባለ ምን ሊሆኑ ነው እያልኩ ነው። ልክ ነሽ እኮ ይሄን እኔም እኮ ያልኩሽ ሆነም አልሆነም ብላ አምና ይቅርታውን ተቀብላለት የምትኖር ከሆነ አህሎን ሳህሎን አሁን ይሻላታል። አለበዛ ግን አሁን እየጠረጠረች ከሆነ አሁን ምንድን ነው ታዳርቃቸው? አሁንም እኮ አልታረቁም እኮ ታርቀው እኮ አይደለም እሱ አሁንም እኮ ቢላት በዚህ ሚላት እንጂ እሷ ከልቧ አሁን ደስተኛ ሆና የምስቀው ዝም ብለሽ ፈገግታዋ ነው እንጂ እኮ ከውስጡ አይደለም እየሳቀች ያለችው። አሁን ሀይሚ በስነ ስርዓት ሲጀመራ ያስታውቃለች። ውስጥ እያረረው ጥርስ ሲቃል አይደለ? ልክ የሆነ ሰው በቃ ሳምበድን ካየሽ ይገባሻል ማለት ነው። እርግጠኛ አይደላትም። በደንብ ነው የሚያስታውቃለች። በደንብ በቃ የሳቀ ሁሉ ደስተኛ አይደለም አይደለ? ካላት ይቅርታ ልብ ካላት እርግጥ ተሰብራለች ምናምን ሴት ናትና፣ እኛ እኮ ያንን ሳንረዳ ቀርተን አይደለም። ሀይሚ ስታለቅስ እኮ ሁላችንም አልቅሰናል አይደል? አብረን ግን ደግሞ ያንን አልፏል። በቃ ፋላት ያንን ትታ አሁን ወደ ራሷ ተመልሳ የመጣውንም ተጋፍጣ አሳልፋ ከምትሰጥ የምትወደውን ሰው ተጋፍጣ ለወደፊታቸው ያለውን ተመካክሮ ቢኖሩ ደስ ይላል። ደግሞ የእሱ ሀሳብ እንግዲህ አልሄድም ካለ ዱባይ ደግሞ የበለጠ ነው ጠባቸውም እየሰፋ የሚሄደው። በመሀላቸውም ክፍተት ይኖራል። አሁን እሱ ዱባይ እሷ ደግሞ አዲስ አበባ እንዴት ነው የሆነ እሷ ዱባያ ማትመጣው ምክንያት ይኖራታል። በራሷ የሆነ የሰው ውስጡን እኮ አታውቂም። ቪዲዮ ላይ የወጣ ሁሉ ደስተኛ አይደለም። ያው የሚያስደስተኝ ይኖራል፣ የሚያስለቅስም ነገር ይኖራል የሰው ህይወት ላይ ማለት ነው። ግን እቺ ልጅቷ ለምንድን ነው እንደዚህ የምትሆነው? ይሄ የተፈጠረው ነገር ሁሉ ተስተካክሎ እቺ እዩ የምትባል ካካም እስኪ አንድ ነገር ሆነ በኋላ ብሩኬ እውነትን በነፃ ከወጣ ወንድሜ በነፃ ከወጣ ያ ጊዜ ሀይሚ የሆነችም እሷም የአንድ በኩል እውነት አላት። እውነት እናውራ ካለን ይኖራታል። ገብቶሻል? ያው እንዴት እንደዚህ ሆነ ብላ ተናደ ይሆን ይችላል። አሁን መሆን ያለባት ብሩኬ ጎን ነው። ድሮም እኮ እኔ ብሩኬ ጎን ነው ልጅቷ። እነሱ ለመለያየት አቅዷ ኑራት ወይም ደግሞ ድሮም ስለምትወደው ስለምታፈቅረው ብሩኬን የሆነ ነገር አድርገው ከሆነ ራሱ አህለን ሳህለን ብላ መቀበል ነበር። እዚህም ደረጃ ያደርሱም ነበር። አሁን እንዴት ይሻላል? እንዴት ነው አሁን ሀይሚ ምንም ማለት ነው። እኔ እየነገርኩኝ ነው። እቺ ብሩኬ ታሳስቶ አሳስታ እቺ ልጅቷ ምንም ነገር አርጋ ከሆነ ይሄ ልጅ ከመጣ እርግጠኛ ነኝ ሀይሚ ከብሩኬ ጋር አትቀመጥም። እሱን ታዝቡ። እኔ እንጃ
ትቀመጣለች። ምክንያቱም አሁን እኮ አምናበት ነው መግባት ያለበት። ሊሆንም ላይሆንም ብላ ውስጧን አሳምና ነው ከገባችበት ነው እንጂ አይ እሱ ልጅ አይደለም። ይሄማ ደግሞ ለተለለቃት ወረብሻ ነው አምናበት መሆን በቃ ይሁን ብላ ነው ከገባች እንጂ ወደሱ እኮ አይ ከሆነም ይሁን ካልሆነም ብላማ እንዴት ብለዋል። እንዲህ አይነት ነገር አለ። ግን ውስጧን አሳምና ለመጣውን ነገር አሁን መስማማት እኮ ምንም አይደለም። የሰው ልጅ ይኸውልሽ፣ እኔ ምንም ታምጣ አሁን እውነትም ሃይሚ ብሩኬን የምታፈቅር ከሆነ የምትወድ ከሆነ በቃ የሆነ ሆኗል። ያንተ ልጅም ከሆነ ችግር የለም እናሳድጋለን ብላ ለአሁኑ የሆነ ውሳኔ የሆነ ነገር አላወራችም። ገብቶሻል? ትጠራጥራለች፣ ትስቃለች። እሱ ነው እንጂ እኮ እኔ አሁንም ነገሮች ላይ ድግም ብዬ አንድ ናችሁ ብዬ ማሄድ አቀተኝ። እንደት አይደሉም። አሁንም እኮ ገና ናቸው እንዴ ገና ምን እንዴ እሷ እኮ ደስተኛ አይደለችም። ምን ነች ነው? አዎ ገና ናት። ወደ ራሱ ገና እኔ እንጃ ወላሂ። ግን ራሷ ታውቃለች። ግን ደግሞ በይሄ ነገር ባይጣሉ ባይራራ ፈጣሪ ነው የሚያውቀው። ሁሉም ነገር ፈጣሪ ነው የሚያውቀው። ብቻ እኔ አላውቅም። ባይታርኩም አልመለስም እያላት ነው አለ ነው የምትለው። ይሄ ማለት እሱ ለምን አይመለስም? በክፍተታቸው ሁለቱም ነው የሚሄዱት እኮ ሁለቱም አንድ ላይ ከሆነ ወይ እሷን ከተስማመች እሱን ከተስማማ እውነተኛ ፍቅር ውስጣቸው ላይ ካለ ይሄ ነገር ወደ ትዳር ምለውጡ ከሆነ እዩ የምትባል ሴትዮ እንደዚህ ከመጠች ራሱ ብሩኬ እውነት እናውራ ካለን እንደ ወንድምነት አውሩ ካላቸው ሃይሚን ከወደደ ማግባት አለበት። ይሄ ለምን ልጅ ወልዳለሁ አለችው ሴትዮዋ አግባኝ ብላ ብትመጣስ ምን ሊሆን ነው? እንደዚህ ከሆነ አገባትም እኮ እንዴ ግዴታ የለም። ግን እንደ ነገር እኮ ነው እኔ ማለት ነገር አረባናቷ ትተከል ማንም አይሰማትም። እንዴ ምን ሆነች ነው? ምን አለ ጀግባ ባያት ደግሞ ሰላም ብቶት ተቃጠል ይኖራል። እንዴ ደግሞ ህይወቱን አበላሽታ ያናገራት ሴጣን ነው። አንቺ ሴት ሴጣን ነው። ወንድ ልጅ ከወደዳ ማያረገው የለም። እሱ አያግባም። ግን ትግስተኛ ናት። ሀቂቀትን ጉሮሮዋን ይዛ ነበረ። ሀሳቤ ዱባይ ከመጡ ለምን አይጋቡም? በቃ ይበቃቸዋል። ሃይሚም ሀያ ገብታለች፣ እሱም ሀያ ገብቷል። አግብተው ይኑሩ። ኑሮ ውድነት ከሆነ የላቸውም እየሰሩ መጋባት መተማመን ይቀድማል እኮ ማማ ምንሽ ነው እንዴ? እነሱማ ለጋብቻ የሚደርሱት እኮ አሁን ገና በአንድ ሆነው እንዴ እነሱ አንድ ወር ደህና ሲሆን እኮ በአንድ ወር ይጣላሉ። በብራንክ የተነሳ እኮ እነሱ ክፍተት ይፈጥራሉ። እንዴ ሰው ይገባ ሰው የሚያስታርቃቸው ሰው ይሄንን ገና ራሳችሁ መቀረፍ አለባችሁ። እንዴ ምን ሆነሽ እናውራ ከተባለ በስነ ስርዓት እኔና አንቺ እናውራ ከተባለ ራሳችሁ ቁጭ ብለው በስነ ስርዓት ካሜራ ምናምን ሳይኖር የሆነ ነገር የሆነ ሰንባዲ መጥቶ እነሱን ለመለያየት የሞከረ ሰው መጥቶ ላስ ሃይሚ ምንድን ነው የምትለው? እሺ እንለያይ የሚለውን ቃል እኔ መስማት አልፈልግም። በቃ ያንን ነገር ደግሞ ማስወገድ አለባት። በቃ አሁንም ይሁን ሌላም ጊዜ ይሁን እንለያይ። የሆነ ነገር ሲመጣበት መጋፈጥ እያለባት ሁሉ እንለያይ። ሴት መጣ ለሌሎች ለመልቀቅ የምትሞክረው ነገር ለምን የሆነ ነገር ሲመጣ ደግሞ ግዴታ መጋፈጥ አለባት። እሷ በቃ አለቀ። አሁን እንደዚህ ካልሽ ማለት ነው ይልሽ እሱ እንደሚጋፈጥላት እሷ መጋፈጥ አለባት። ለምን ያ ሰው መጥቶ በህይወቷ እንዲገብቶ እንዲለያል ለምን ትፈልጋለች? ያ መሆን የለበትም እኮ ነገር ማመን እኮ ከብዶኛል። እኔ ራሴ በቃ እንደዚህ ማስመሰል አልችልም። የሆነ እውነት በቃ እዚህ ፊት ለፊት ተወርቶ ያው የሚፈታው ነገር እንደዚህ ተፋቶ ተበታትኖ እንደዚህ ይሆናል። እኔ እንደዚህ ሆኜ ነበርኩ፣ በቃ እንደዚህ ይሻላል ተስማምቻለሁ ተብሎ እስከሚመጣ ድረስ ይጠራጥረኛል። ገብቶሻል? ውስጤ በቃ አለ አይደለ ይሄ ልጆች ፍቅር ነው ወይ ምንድን ነው እያልኩኝ ሀሳብ ይኖረኛል። በግራ ግብት ነው ፍቅር ያለ እነሱ አሁን